ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣ ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደ በቃ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም አንቀንስም። 4 ነጥብ። አንጨምርም አንቀንስም፣ 4 ነጥብ። ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን። መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ እኔም በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም።
እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር